አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናየው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ እንኳን ለታላቁ መልአክ ለሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን፣ አሜን። በሁለተኛው ክፍላችን ደግሞ ለስዕል መስገድ ተገቢ ነውን? እናንተ እኮ ለስዕል ትሰግዳላችሁ የሚል ጥያቄም ያነሳሉ። አሁን ይህንን ስተውት እንቀበላችሁ በቃ አዎ መጽሐፍ ቅዱስ እንጠቅስላቸው እዚህ ጋር ስንላቸው እሺ እንቀበለው ይላሉ። በኋላ ደግሞ ሌላ ጥያቄ ይዘው ይመጣሉ። እና ለምንድን ነው ለስዕሉ የምትሰግዱት? ስግደት ለእግዚአብሔር ብቻ ነው የሚል ጥያቄ ይነሳል። በመጽሐፍ ቅዱስ ስግደት ለእግዚአብሔር ብቻ ነው የሚል ቃል አናገኝም። ስግደት ለእግዚአብሔር ብቻ አንድም ቦታ ላይ አናገኝም። አምልኮት ለእግዚአብሔር ብቻ ነው አለ። ለመሆኑ ስግደት ለእግዚአብሔር ብቻ ለማለት የሚጠቅሱት ጥቅስ ግን ያልሆነ በጣም የሚያሳዝነው የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ነው። ሰይጣኑን ኢየሱስ ክርስቶስ በገዳመ ቆርጥነው ሂድ አንተ ሰይጣን ለእግዚአብሔር ለአምላክህ ስገድ እሱም ብቻ አምልክ ብሎታል። እነሱ ይህን ጥቅስ ሲጠቅሱታል ሂድ አንተ ሰይጣን ለአምላክህ ለእግዚአብሔር ብቻ ስገድ እርሱንም አምልክ ተብሎ ተጽፏል ብለው በቃል ይጠቅሱታል። ጽሑፉን ስንመለከት ግን ለአምላክህ ለእግዚአብሔር ስገድ እሱን ብቻ አምልክ፣ ብቻ የሚሆነው የት ላይ ነው? አምልክ ላይ ነው። ስለሚፈልጉት እነሱ ስገድ ላይ ያመጡታል። እና በመጽሐፍ ቅዱስ ለእግዚአብሔር መስገድ እንዳለብን ተጽፏል። ለእግዚአብሔር የሰገዱ ሰዎች አሉ። አዎ አሉ። ኦሪት ዘፍጥረት ምዕራፍ 18 ብንመለከት አብርሃም ለስላሴ እንደሰገደ ይናገራል። ያ ማለት ግን ለሌሎቹ ለቅዱሳን ሰዎች እና ለቅዱሳን መላእክት ስግደት አይገባም ማለት አይደለም። ማስረጃ ማምጣት እንችላለን። የመጀመሪያው የመጽሐፍ ቅዱስ መዝገበ ቃላትን ብንመለከተው እንዲህ ይላል፣ ስግደት በእግዚአብሔር ፊት አምልኮትን፣ በአንድ በከበረ ሰው ፊት ደግሞ አክብሮትን ያሳያል ይላል። በእግዚአብሔር ፊት ስንሰግድ፣ ለእግዚአብሔር ስንሰግድ አምልኮት ነው፣ እያመለክ ነው። በአንድ በከበረ ሰው ፊት ደግሞ ስንንበረከክ ወይም ለተከበረ ሰው ስንሰግድ እያከበር ነው። ይህን ያለው ምንድን ነው? መዝገበ ቃላታችን ነው። መዝገበ ቃላት ማለት የመጽሐፍ ቅዱስ ማህበር መጽሐፍ ቅዱስን ያብራራልኛል ብሎ የጻፈው መጽሐፍ ነው። መጽሐፍ ቅዱስ ላይ ስንሄድ ደግሞ ስግደትን በተመለከተ ለእግዚአብሔርም ተሰግዶ ለፍጡራንም ተሰግዶ እናገኛለን። ለእግዚአብሔር ቀደም ያልኳቸው ነው። ሌሎችም ብዙ ሀሳቦች አሉ። እሺ ለመላእክት ስግደት እንደሚገባ የመጽሐፍ ቅዱስ ክፍል 3 አጫጭር የሆኑ ሀሳቦችን ሰጥቻችሁ እናጠቃልላለን ማለት ነው። አንደኛ ኦሪት ዘፍጥረት ምዕራፍ 19 ላይ ሎጥ ለሁለቱ መላእክት እንደሰገደ ተጽፎ እናገኛለን። ኦሪት ዘፍጥረት ምዕራፍ 19 ላይ ሁለቱ መላእክት በመሸ ጊዜ ወደ ሶዶም ሲያቀኑ ሎጥ ደግሞ እንደተቀበላቸውና እንደሰገደላቸው ነው የሚያሳየው። ያኔ መላእክቱ ለምን ሰገድክ? ለአምላክ ለእግዚአብሔር ብቻ ስገድ አላሉትም። ለምን? ስግደት ስለሚገባቸው ማለት ነው። ሁለተኛ ኦሪት ዘኍልቍ ምዕራፍ 22 ቁጥር 31 በለዓም ደግሞ ለመላኩ እንደሰገደ ይናገራል። በለዓም እንደምታውቁት ሀብተ መርገም የተሰጠው እስራኤልን ለመራገም ሲሄድ እንደነበረ እግዚአብሔር ደግሞ ይሄንን ክፉ የሆነ ተግባር ስላልተቀበለው የእግዚአብሔር መልአክ ሂዶ እንዲመለስ ለአህያዋ እንደተገለጠላት፣ በመጨረሻም አህያዋ አልሄድም ስትል በለዓም መላልሶ እንደደበደባት፣ ከዛም የበለዓም ዓይኖቹ ተከፍተውለት መልአኩን እንዳየና ባየውም ጊዜ እንደሰገደለት ይናገራል። እዚያ ላይ መልአኩ ለምንድን ነው የሰገድክልኝ ሳይሆን ያለው ለምንድን ነው አካሄድህ ጥሩ ስላልሆነ ለመቋቋም መጥቻለሁ ልቋቋም መጣሁ ይለዋል እንጂ መስገዱን አይደለም የሚነቅፈው፣ ለርግማን መሄዱን ነው የሚነቅፈው። ስለዚህ ለመላእክት ስግደት ይገባል ማለት። ሌላ መጨመር እንችላለን። መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ መልአኩ ለኢያሱ በተገለጠለት ጊዜ ኢያሱ መልአኩን አይቶ ከኛ ወገን ነህ ወይስ ከጠላቶቻችን ብሎ ጠይቆት እንደነበረ ይነግረንና መልአኩም አይ የእግዚአብሔር ሰራዊት ሆኜ አሁን መጥቻለሁ የሰራዊት አለቃ ብሎ ሲነግረው ወድቆ ሰገደለት ይላል። እና መልአኩ ለምን ሰገድክልኝ ሳይሆን ያለው እንደው የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ። መልአክ የተገለጠበት ስፍራው ራሱ ቅዱስ ስለሆነ ጫማውን እንዲያወልቅ ነው ያዘዘው። ስለዚህ
ሎጥ ለመላእክት ከሰገደ፣ በለዓም ለመላኩ ከሰገደ፣ ኢያሱ ለመላኩ ከሰገደ ስግደት ለመላእክት አይገባም የሚሉ ሰዎች ከመጽሐፍ ቅዱስ ውጭ የሆነ ሀሳብ እያስተናገዱ ነው ማለት ነው። ስለዚህ ይህንን መረዳት ያስፈልጋል። ታዲያ እናንተ እኮ የምትሰግዱት ለመላኩ ሳይሆን ለስዕል ነው የሚል ጥያቄ ሊነሳ ስለሚችል እኛ በስዕሉ ፊት የምንሰግደው ለመላኩ ነው። ምን ይላል? በድርሳነ ሚካኤል እንኳን ብትመለከቱት አኮ ዘንሰግድ ለረቅ ወለቀለም ወለተግባረ እድ፣ እኛ በምንሰግድ ጊዜ ለቀለሙ ለወረቀቱና ለሰውየው እጅ ስራ አይደለም፣ ለቁሱ ሳይሆን ለቅዱሱ ነው ማለት ነው። አያችሁ፣ ያ የተሳለው ስዕል የመላኩ የቅዱስ ገብርኤል ስዕል ነው ስንል መላኩ ቅዱስ ገብርኤል ነው ይሄንን ነው የሚመስለው ቁመቱም አካሉም እያለ አይደለም፣ የሱ ውክልና ነው እያለ ነው። ለምሳሌ መጽሐፍ ቅዱስን ስንመለከተው እኮ ቃል ነው አይደል? ፊደል አለ፣ ወረቀት አለ፣ የሰው ጥበብ አለ። የሰው ጥበብ ማለት ፊደሉን በስርዓት መጻፍ። ስለዚህ አሁን እኛ መጽሐፍ ቅዱስ የእግዚአብሔር ቃል ነው ስንል ቀለሙን እያለ ነው፣ ወረቀቱን እያለ ነው፣ የሰውየውን የእጅ ስራ እያለ ነው አይደለም። ሀሳቡን ነው። ያንን ራሱ መጽሐፍ ቅዱስን ስንስመው ስንሳለመው ወረቀቱን ነው የሳምነው፣ ቀለሙን ነው የሳምነው፣ የሰውየውን ጥበብ ነው የሰራው አይደለም። ሀሳቡን የእግዚአብሔርን ቃል ነው። ስለዚህ ቅዱሳት ስዕላትንም ስንስማቸውም ሆነ ስንሰግድም ሆነ ለቅዱሱ ያለንን ክብር እያሳየን ነው። ለቅዱሱ ያለንን እንጂ ለቁሱ አይደለም። ቁሱ ከቅዱሱ ሀሳብ ከተለየ ቁስ ነው የሚሆነው። ግን በቁሱ ነው የቅዱሱን ጉዳይ ያገኘ ነው እና ይህንን በጥንቃቄ መመርመርና ማወቅ ይጠበቅበታል። ለዛ ነው ብዙ ሰዎች የሚሰናከሉት ማለት ነው። እንዴት አንተ ፈረንጅ የሳለውን ትስመዋለህ? እንዴት እኔ ነኝ እኮ በእጅ ይሄንን ነገር ቀለም በጥብጬ ብራና እንደዚህ አድርጌ ያደረኩት ብለው ሲሳለቁ እናያለን። አይደለም። እኛ በዛ እንዲያውም ስዕላት መስኮቶች ናቸው፣ የሰማይ መስኮቶች ናቸው ይላሉ አበው ሲናገሩ። በስዕሉ በኩል መስኮት አድርገን ማንን ነው የምናየው? ገብርኤልን ነው የምናየው እንጂ ሰዓሊውን አይደለም የምናየው። መስኮታቸው የሰማይ መስኮቶች ናቸው ቅዱሳን መላእክት። ቀደም እንዳልኩት የማይናገሩ መምህራን ናቸው። ዝም የማይሉ የማይደክሙ መምህራን ናቸው። ከእግዚአብሔር ጋርም ሕሊናችን እንድንሰበስብ ወደ ተመስጦ እንድንሄድ የሚያደርጉ ናቸው። እኛ ቤተክርስቲያን ፊደል ማንበብ የማይችሉ እናቶች ቢመጡ ስዕላትን አይተው አንበው መጽሐፍ ቅዱስን ይረዱታል። እኛ ቤተክርስቲያን መስማት የማይችሉ ሰዎች ቢመጡ ስዕሉን አይተው ተምረው ይሄዳሉ። ሌሎች ላይ ይሄ አይገኝም እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አሰላላቸው ራሱ ማለት አሳሳላቸው እንዴት መሳል እንዳለበት በጥንቃቄ ተጽፈዋል። ከቀለም አንጻር አሳሳላቸው ራሱን የቻለ ቅዱሳን በምን መልኩ ይሳላሉ፣ ኃጥአን ሰዎች እንዴት ይሳላሉ የሚለው ሰፊ ትምህርት ስለሆነ እኔ በዋናነት ዛሬ የፈለኩት ገብርኤልን የት አይታችሁ ነው የምትስሉት ለሚሉ ሰዎች አጭር መልስ ስለሆነ፣ ምክንያቱም ሐምሌ ገብርኤል ሲደርስ በገብርኤል ዙሪያ ላይ ብዙ ጥያቄዎች ይነሳሉ። ሰው ይንጫጫል። ለምንድን ነው እንግዲህ ኦርቶዶክሶች ተሰበሰቡ ዛሬ ገብርኤልን ሲያመልኩ አሉ እንደዚያ ስለሚሉ ይሄንን እንድትረዱ ነው። ብዙ ምዕመንም እኛው እንደው ሰብሰብ ብለን ገብርኤል ነው ብለን አጨብጭበን ዘምረን ከመሄድ በተጨማሪ እንደዚህ አይነት ጠንከር ያሉ ትምህርቶችንም ማወቅ አለብን። አሁን 21ኛው መቶ ክፍለ ዘመን ነው። በተለያየ ምክንያት ጥያቄ የሚነሳበት ነው። ስለዚህ ራሳችንን በእውቀትም በህይወትም መገንባት ስለሚጠበቅብን ነው። ይሄንን መርሃ ግብር ለሌሎች እንዲዳረስ በቻላችሁት መጠን በተለያዩ ሶሻል ሚዲያዎች እንድታጋሩ አሳስባለሁ። በመካከላችን ተገኝቶ ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።